ፕሬዝዳንት አቶ አብዲ ኢሌ በአዳዲስ ወንጀሎች ሊጠየቁ መሆኑ ተገልጿል። የሶማሌ ክልል ምክር ቤት በሶማሌ ክልል የተፈጸሙ አሰቃቂ ወንጀሎችን የሚያጣራ ገለልተኛ አጣሪ ኮሚሽን በማቋቋሙ በቀድሞ የክልሉ ፕሬዝዳንት አቶ አብዲ መሐመድ ዑመር ወይም አብዲ ኢሌና ግብረ አበሮቻቸው ላይ ሲካሄድ የቆየው ምርመራ ማጠናቀቁን አስታውቋል። ኮሚሽኑ ባወጣው መረጃ መሰረት የቀድሞ ፕሬዝዳንት በ8 ዓመታት የስልጣን ዘመናቸው በተፈጸሙ ከ57 ሺህ በላይ የተለያዩ ወንጀሎች ላይ ምርመራ ተደርጎባቸዋል። የምርመራው ዝርዝርና የተገኙ ውጤቶች ገለልተኛው አጣሪ ኮሚሽን ላለፉት 3 ዓመታት በክልሉ የተለያዩ አካባቢዎች ባደረገው ጥልቅ ማጣራት በአቶ አብዲ ኢሌ አስተዳዳሪ ዘመን የተፈጸሙ አሰቃቂ ሰብአዊ ጥሰቶችን መዝግቧል። በሪፖርቱ ከተካተቱ ዋና ዋና ወንጀሎች መካከል የሚከተሉት ይገኙበታል። የጅምላ ጭፍጨፋ፣ ግድያ፣ በንጹሃን ዜጎች ላይ የተፈጸሙ ህገወጥ ግድያዎች፣ አስገድዶ መድፈር፣ በሴቶች ላይ የተፈጸሙ መጠነ ሰፊ የጾታ ጥቃቶች፣ ህገወጥ እስርና ስቃይ በተለይም ጄል ኦጋዴን የሚባለው እስር ቤት ውስጥ ይፈጸሙ የነበሩ ኢሰብአዊ አያያዞች፣ ሙስናና የንብረት ውድመት፣ የክልሉን ሀብት ለግል ጥቅም መዋልና የዜጎችን ንብረትን ማውደም፣ የህግ ሂደትና የቀድሞ ክስ አቶ አብዲ ኢሌ በነሐሴ 2010 ዓ.ም በቁጥጥር ስር ውለው ለ6 ዓመት ያህል በእስር ላይ ቆይተው እንደነበረም ይታወሳል። በወቅቱ የቀረበባቸው ክስ በሐምሌ 2010 ዓ.ም በጅጅጋ ከተማ በተነሳው ሁከትና በሰው ህይወት መጥፋት ላይ ብቻ ያተኮረ ነበር። ይሁን እንጂ የፌዴራል ጠቅላይ አቃቤ ህግ ክሱን በማንሳቱ ምክንያት በመጋቢት 2016 ዓ.ም ከእስር መለቀቃቸው ይታወሳል። ይህ ከእስር የመለቀቅ ውሳኔ በወቅቱ በክልሉ ተወላጆችና በዓለም አቀፍ ሰብአዊ መብት ተሟጋች ድርጅት ዘንድ ከፍተኛ ቅሬታን አስከትሎም ነበር። ሂውማን ራይትስ ዎችም የተባለው ድርጅት ውሳኔ ተጠያቂ የሚያሰፍን አይደለም በማለት መተቸቱ ይታወሳል። ቀጣይ እርምጃዎች አሁን በአጣሪ ኮሚቴው የተዘጋጀ ሰፊ ምርመራ ፋይል ለክልሉ ጠቅላይ አቃቤ ህግ እንደሚተላለፍ ተገልጿል። ይህም አቶ አብዲ ኢሌ ከዚህ ቀደም ከተጠየቁበት የጅግጅጋ ሁከት በተጨማሪ በመላው ሶማሌ ክልል ለተፈጸሙ መጠነ ሰፊ ወንጀሎችን በድጋሚ ለህግ እንዲቀርቡ መንገድ የሚከፍት ነው። የክልሉ ምክር ቤትና አጣሪ ኮሚቴ በቅርብ የወንጀል ፈጻሚ ስም ዝርዝር በይፋ እንደሚያደርጉ ይጠበቃል። ይህ እርምጃ በክልሉ ለዓመታት የቆየውን የፍትህ መጓደል ለመፍታትና ለተበዳዮች ካሳ ለመስጠት የሚደረግ ጥረት አካል መሆኑም ተመልክቷል። የቀድሞ የመከላከያ ሰራዊት የምድር ኃይል ዋና አዛዥ አዲስ አበባ ፖሊስ ኮሚሽነር ሆነው ተሾሙ። ላለፉት 7 ዓመታት ገደማ የአዲስ አበባ ፖሊስ ኮሚሽነር ሆነው ሲያገለግሉ የቆዩት ጌቱ አርጋውና 2 ምክትል ኮሚሽነሮች ከኃላፊነት ተነስተዋል። ጠቅላይ ሚኒስትር አብይ አህመድ በተነሱት አመራሮች ምትክ የቀድሞ መከላከያ ምድር ኃይል ዋና አዛዥ ሌተናል ጀነራል አስራት ዴሮንን እና 2 ምክትል ኮሚሽነሮችን ሸመዋል። የጠቅላይ ሚኒስትሩ ጽሕፈት ቤት ዛሬ ረቡዕ መጋቢት 2018 ዓ.ም ባወጣው መረጃ አብይ ሌተናል ጀነራል አስራት ዴሮን የአዲስ አበባ ፖሊስን በኮሚሽነር እንዲመሩ መሾማቸውን ገልጿል። አዲስ አበባ ፖሊስ ኮሚሽነር ሆነው የተሾሙ ሌተናል ጀነራል አስራት በኢትዮጵያ መከላከያ ሰራዊት ውስጥ ረጅም ጊዜ የቆዩ ወታደራዊ አዛዥ ናቸው። ሌተናል ጀነራል አስራት ከዚህ ቀደም መከላከያ ሰራዊትን የምድር ኃይል ዋና አዛዥ ሆነው አገልግለዋል። ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በኋላ በቤኒሻንጉል ጉሙዝ ክልል የተከሰተውን የጸጥታ ችግር ለመቆጣጠር የተቋቋመውን የመተከል ዞን ኮማንድ ፖስት በመምራትም ይታወቃል። የብርጋዴር ጀነራል ማዕረግ የነበራቸው አስራት ወደ ሌተናል ጀነራል ያደጉት ከ6 ዓመት በፊት በጥር 2012 ዓ.ም ነው። ሌተናል ጀነራል አስራት የመከላከያ ሰራዊት መረጃ ዋና መምሪያ ኃላፊ በመሆን አገልግለዋል። በየካቲት 2014 ዓ.ም ደግሞ የምስራቅ አፍሪካ የልማት በይነ መንግስት ባለስልጣን ኢጋድ የደቡብ ሱዳን ተወካይ ሆኖ ተሾመዋል። በዚህ ሹመት ኢጋድ በደቡብ ሱዳን ያሰማራው የተኩስ አቁምና የሽግግር ደህንነት ሂደት ቁጥጥር ሜካኒዝምን በሰብሳቢነት መርተዋል። በተጨማሪ ሌተናል ጀነራል አስራት የመከላከያ ሚኒስቴር ኮንስትራክሽን ዘርፍ ኃላፊም ሆነው አገልግለዋል። ጠቅላይ ሚኒስትር አብይ በምክትል ኮሚሽነር የሾሟቸው ረዳት ኮሚሽነር ቶፊቅ መደድ እና እርዚቅ ኢሳን ናቸው። አዲሱ ምክትል ኮሚሽነር እርዚቅ የአማራ ክልል የርዕሰ መስተዳደር ህዝብ ግንኙነት አማካሪ ነበሩ። የአማካሪነት ሹመትን ጥቅምት ላይ ከማግኘታቸው አስቀድሞ ዳግም የክልሉ ወጣቶችና ስፖርት ቢሮ ኃላፊም ነበሩ። የአማራ ክልል ርዕሰ መስተዳደር ጽሕፈት ቤት ኃላፊ፣ የጎንደር ከተማ ከንቲባ እንዲሁም በገበታ ለሀገር ፕሮጀክት የተገነባው የጎርጎራ ኢኮ ሪዞርት ግንባታ አስተባባሪም ነበሩ። ከአዲስ አበባ ፖሊስ ኮሚሽነር የተነሱት ጌቱ አርጋው ኃላፊነቱን የተረከቡት ከ7 ዓመት ገደማ በፊት በሚያዝያ 2011 ዓ.ም ነበር። ጠቅላይ ሚኒስትሩ የዋና ከተማዋን ፖሊስ እንዲመሩ ለዋና ኮሚሽነርና ምክትል ኮሚሽነር ቦታ ባለስልጣን መሾማቸውን ከማሳወቅ ውጪ ሹምሽሩ ለምን እንዳስፈለገና ስለቀድሞ ኮሚሽነር የተባለ ነገር እስካሁን የለም። መረጃው የቢቢሲ ነው።
እንደ ቬንዙዌላ አይነት በቀላሉ ምትነካውና ምንም የማያመጣ ሀገር አለ። ደግሞ በጣም በተቃራኒው እንደ ኢራን አይነት ተሳስተ እንኳ ብትነካው መዘዙ የማይለቅህና አሸንፈ የማታሸንፈው ሀገር አለ። አሜሪካና ያለ እርሷ ደካማ የሆነች እስራኤል የሺህ ዓመታት የስልጣኔ ታሪክ ያላት ኢራንን ሲነኩ የዛኔ ነበር ነጥብ የጣሉት። ይህን ጦርነት ተከትሎ ኢራን በየ15 እና 20 ደቂቃው ነዳጅና ሌሎች ነገሮች የጫኑ ግዙፍ መርከቦች የሚተላለፉበትን የሆርሙዝ ባህረ ሰላጤን በመዝጋቷ በዓለም የነዳጅ ዋጋ ላይ ከፍተኛ የሆነ ጭማሪ ተከስቷል። ዶናልድ ትራምፕ ዛሬ በአሜሪካ ጦስ የተፈጠረውን ይህን ውጥንቅጥ ለማስተካከል የሆርሙዝን ባህረ ሰላጤ የሚዘጉ ትላልቅና ትናንሽ መርከብን ጀልባዎችን ማውደሙን ገልጾ ኢራን ይህን ሰርጥ በመዝጋቷ ከገፋችበት እርምጃው እንደሚከፋ ተናግሯል። ትራምፕ ያየው ከላይ ተንሳፈው ወጥተው ወይም ከርቀት ሆኖ በመርከቦች ላይ የሚተኮሱ ትላልቅ መርከቦችን ጀልባዎችን ብቻ ነው። ማምሻውን ትላልቅ የዓለም ሚዲያዎች እንደዘገቡት ኢራን በድምጽ በእንቅስቃሴና በሞገድ ሊፈነዱ የሚችሉ የተለያዩ አይነት የባህር ላይ ፈንጂዎችን በባህረ ሰላጤው ማጥመድ መጀመሯ ተዘግቧል። እነዚህ በትንሽ $1000 ውጭ ተሰርተው የቢሊዮን ዶላር ንብረት ሊያወድሙ የሚችሉ የባህር ውስጥ ፈንጂዎች ከባህር ወለል ስር በሰንሰለት የሚታሰሩ የሚንሳፈፉ ወይም ከባህር ስር ካለው አሸዋ ውስጥ የሚቀበሩ ሲሆን ትላልቅ መርከቦች በሚወጡበት የሚፈጠረውን ከፍተኛ ሞገድ ንዝረት ለክተው የሚፈነዱ ናቸው። ኢራን የሆርሙዝ ሰርጥን እየተቆጣጠረች ያለችው ከባህሩ በላይ ብቻ ሆነ አይደለም። ከባህሩ አሸዋ ስር ሆናም ያለኔ ፈቃድ ታልፍ ያለች ነው። እነኚህ የባህር ላይ ፈንጂዎች እጅግ ዘመናዊና በረጅም ኪሎ ሜትር ርቀት በሺ የሚቆጠሩትን ለማጥመድ የቀናት ጊዜ የሚፈጅ ሲሆን ለማስወገድ ግን ወራት ሊፈጅ ይችላል። ይህ እጅግ አሳዛኝ አደጋ ነው። የ33 ሰው አስክሬን ተገኝቷል። በትላንትናው ዕለት በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ ጠዋት በ4 ሰዓት ገደማ በደረሰ የመሬት ናዳ አደጋ የ4 ሰው ህይወት ያለፈ ሲሆን የነዚህ አስክሬን ለመፈለግ የመጡ የበርካታ ሰዎች ህይወትን በድጋሚ በመጣው ናዳ ጠፍቷል። እስካሁን ባለው መረጃ በማዞ ዶይሳ 95 በላካ 1 በአጠቃላይ 96 ሰዎች በናዳው የጠፉ ሲሆን ከነዚያም የ33ቱ አስክሬን ተገኝቷል። በአሁኑ ሰዓት የወረዳው አስተዳደር ለሌሎች አስተባባሪዎች የወረዳው አመራሮችና ሙሉ የቀበሌ ማህበረሰብ አስክሬን ፈለገ ይገኛል። እስራኤል የቴል አቪቭ ቪዲዮዎችን ማጋራት የሚያስቀጣ ወንጀል ሆነ እስከ 5 ዓመት እስራት ሊያስከትል ይችላል ስትል ተናግራለች። በእስራኤል ውስጥ ባለው የጸጥታ ውጥረት ወቅት በተለይ በቴል አቪቭ ከተማ ውስጥ የሚታዩ ቪዲዮዎችን በማህበራዊ ሚዲያ የሚያጋሩ ግለሰቦች ከባድ ቅጣት እንደሚጠብቃቸው የእስራኤል ባለስልጣናት አስታውቀዋል። ይህ እርምጃ በጦርነት ጊዜ ወሳኝ መረጃዎች ወደ ጠላት እንዳይደርሱ ለመከላከልና የኦፕሬሽን ደህንነት ለማስጠበቅ በሚል ሰበብ ከሚወሰዱ የአስቸኳይ ጊዜ ገደቦች አንዱ ተደርጎ ይወሰዳል። በተለያዩ ማህበራዊ ሚዲያ መድረኮችና ገለልተኛ የዜና ምንጮች በሰፊው እንደተዘገበው የእስራኤል መንግስት ሚሳኤል ጥቃቶችን ወይም ስሜታዊ የሆኑ ቦታዎች የሚያሳዩ ቪዲዮዎችን የሚያጋሩ ሰዎች እስከ 5 ዓመት በሚደርስ እስራት የሚያስቀጣ የአስቸኳይ ጊዜ ህግ ተግባራዊ አድርጓል። ይህ እገዳ በተለይ ከቴል አቪቭ የሚተላለፉ የእውነተኛ ቪዲዮዎችን፣ ሚሳኤል ማረፊያ ቦታዎችና ወታደራዊ ተቋማትን የሚያሳዩ ምስሎችን ያነጣጠረ ነው። የእስራኤል ባለስልጣናት ይህን እርምጃ የሚያጸድቁት ኦፕሬሽን ደህንነትን ለመጠበቅና ጠላት በእውነተኛ ጊዜ የደረሰውን ጉዳት እንዳይደግመው ለመከላከል አስፈላጊ በመሆኑ ነው። የእስራኤል ብሔራዊ ደህንነት ምክር ቤት እና ወታደራዊ ቃል አቀባዮች ዜጎች ወታደራዊ አገልግሎትን የሚያሳዩ መረጃዎችን እንዳጋሩ ማስጠንቀቂያ ሰጥተዋል። እነዚህም እርምጃዎች በጠላቶች የማህበራዊ ሚዲያ በመጠቀም የጥቃታቸውን ውጤታማነት እንዳይገመግሙ ለመከላከል ያለመ ነው። ይሁን እንጂ የዚህ አይነቱ ህግ አፈጻጸም ያለ ውዝግብ አልቀረም። እንደ አሃር ቴሬዝ ያሉ የዜና አውታሮች፣ የህግ ባለሙያዎችና የሲቪል መብት ተሟጋች ድርጅቶች የእነዚህን ትዕዛዞች ህጋዊነት በተመለከተ ስጋታቸውን ገልጸዋል። ተቺዎች እንደሚሉት እንዲህ ያሉ ገደቦች በብሔራዊ ደህንነትና በመናገር ነጻነት መካከል ያለውን መስመር ሊያደበዝዙ ይችላሉ። ይህም የሲቪሎችና ጋዜጠኞች ክስተቶችን የመመዝገብ መብትን ይገድባልም ተብሏል።